ይህን ዜና ለሚመለከታቸው የሪሜዲያል ተማሪዎች በሙሉ ሼር አድርጉላቸው። በ2018 ዓ.ም ሪሜዲያል የምትፈተኑ ተማሪዎች የፈተና ጊዜ እንግዲህ አብዛኞቻችሁ የምትጠብቁት ነው። ስለዚህ ያገኘሁትን መረጃ በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ በመጀመሪያ እዚህ ጋር ስክሪኑ ላይ እንደምታዩት ማለት ነው የዋቻሞ ዩኒቨርሲቲ እንግዲህ ለሪሜዲያል ተማሪዎች ፕሮግራም አውጥቷል እና ያንን የተመለከተውን ነገር ላሳያችሁና ሌላውን መረጃ ደግሞ የምነግራችሁ ይሆናል ማለት ነው። ማስታወቂያ ለሪሜዲያል ተማሪዎች በሙሉ የማጠቃለያ ፈተና ፋይናል ኤግዛም የሚሰጥበት ጊዜ ከዚህ በታች የተገለጸ መሆኑን እያሳወቅን ፈተና በኦንላይን ኮምፒውተር ቤዝድ መሆኑን አውቃችሁ ከወዲሁ እንድትዘጋጁ እናሳስባለን ይላል ማለት። ስለዚህ ለሪሜዲያል ተማሪዎች ከአሁን በኋላ ሊሰጥ የሚችለው ሁለት ፈተና ነው የቀራችሁ። አንደኛው ፋይናል ኤግዛም እንደ ሞዴል ማለት ነው በየዩኒቨርሲቲያችሁ የምትፈተኑት አለ እዛ ማለት ነው። በየግቢያችሁ በምትማሩበት ዩኒቨርሲቲ የምትፈተኑት ኤግዛም አለ። እሱም በኮምፒውተር ቤዝድ ነው፣ ኦንላይን ነው የምትፈተኑት። ሁለተኛው ፋይናል ኤግዛም ደግሞ በሚኒስትሪ ኦፍ ኤዱኬሽን ወይም በትምህርት ሚኒስቴር የሚዘጋጅ የመጨረሻው ፈተና ይኖራችኋል ማለት ነው። ያንን በተመለከተ ነው የዋቻሞ ዩኒቨርሲቲ የሚከተለውን ማስታወቂያ ያወጣው ማለት ነው። የ2018 ዓ.ም የሪሜዲያል ተማሪዎች የማጠቃለያ ፈተና ማለት ነው ከቀጣይ ሳምንት ጀምሮ በዩኒቨርሲቲዎች እንደሚሰጥ ይጠበቃል። ይህ የማጠቃለያ ፈተና እንደነገርኳችሁ እንደ ሞዴል እንደ መለማመጃ የምትጠቀሙት ፈተና ነው ማለት ነው። በትምህርት ሚኒስቴር የሚሰጠው የሪሜዲያል የተማሪዎች የማጠቃለያ ፈተና ደግሞ በግንቦት ወር አጋማሽ እንደሚሆን መረጃዎች ያሳያሉ። አንዱ የመረጃ ምንጫችን የዋቻሞ ዩኒቨርሲቲ ያወጣው ስኬጁል ነው ማለት ነው። ዋቻሞ ዩኒቨርሲቲ የሪሜዲያል ተማሪዎች የማጠቃለያ ፈተናን አስመልክቶ ያጋራው መርሃ ግብር ፈተናው በኦንላይን እንደሚሰጥ ጠቁሟል። ምስሉ ላይ እንደምትመለከቱት ማለት ነው። ስለዚህ ትምህርት ሚኒስቴር እስካሁን የሪሜዲያል ተማሪዎች የማጠቃለያ ፈተና መቼ እንደሚሰጥ በይፋ ያወጣው መረጃ እንደሌለ እዚሁ ጋር ማወቅ ይኖርባቸዋል ማለት ነው። ትምህርት ሚኒስቴር ባለፈው ዓመትም የተማሪዎችን ፈተና ግንቦት 26 ባለፈው ሲፈተኑ ዘግየት ብሎ ነበር የፈተና ቀኑን ያሳወቀው። ስለዚህ ትምህርት ሚኒስቴር ይፋ ያደረገው ነገር እንደሌለ ከወዲሁ ማወቅ ይኖርባቸዋል ማለት ነው። ስለዚህ የ2018 የሪሜዲያል ተማሪዎች ከህዳር አጋማሽ ጀምሮ በትምህርት ላይ እንደሚገኙ ይታወቃል ማለት ነው። ግን እንደ ዋቻሞ ዩኒቨርሲቲ ማለት ነው በግንቦት አጋማሽ እንደሚሰጥ ያሳያል ማለት ነው። እዚህ ጋር እንደምታዩት ፋይናል ኤግዛም ባይ ዋቻሞ ዩኒቨርሲቲ በ7/8 ወር 2018 እስከ 9/8 2018 ዓ.ም ይሰጣል ማለት ነው። ስለዚህ በሚያዝያ ወር ማለት ነው በ7 እስከ 9/8 ወር ማለት ነው። ስለዚህ 7 ጀምሮ ይሰጣል ማለት ነው። በሚያዝያ ወር ነው የሚሰጠው በ8ኛው ወር ማለት ነው። ስለዚህ በሚያዝያ ወር በሚያዝያ 7 እስከ ሚያዝያ 9 ድረስ በግቢው በዋቻሞ ዩኒቨርሲቲ የሚሰጠው ፈተና ይሰጣል ማለት ነው። እንደ ሞዴል የምትወስዱት። ስለዚህ ሌሎች ዩኒቨርሲቲዎችም በዛ ሳምንት ውስጥ በ7 በ8 በዛ ሳምንት ውስጥ የሚሰጡ ይሆናል ማለት ነው። ስለዚህ ግን ሁሉንም ተማሪ የሚመለከተው እዚህ ጋር ሁለተኛ ላይ የምታዩት ፋይናል ኤግዛም ባይ ሚኒስትሪ ኦፍ ኤዱኬሽን የሚለው ነው። እሱ ደግሞ ግንቦት 17 እስከ ግንቦት 22 2018 ዓ.ም ይላል ማለት ነው። ዋቻሞ ዩኒቨርሲቲ ያወጣው ማስታወቂያ ማለት ነው። ከዚህ ጋር አንድ እንደ ማረጋገጫ መጠቀም የምትችሉት ነገር ደብረ ማርቆስ ዩኒቨርሲቲ ያወጣው ነገር ነበር እና አስቸኳይ ይላል ለሁሉም ቅድመ መደበኛ እና ድህረ ምረቃ መደበኛ ተማሪዎች የዓመቱ የመጨረሻ የፈተና ቀን እና የመውጫ ጊዜ እንድታውቁት ይላል። ይህ የማይመለከታችሁ ይልና የማይመለከታችሁ ተማሪዎች አንደኛ ተመራቂ ተማሪዎችን፣ ሁለተኛ አንደኛ ዓመት ተማሪዎችን፣ ሶስተኛ ደግሞ በዚህ ዓመት 3 ሴሚስተር እየተማሩ ያሉ ተማሪዎች። ስለዚህ በዚህ ዓመት 3 ሴሚስተር እየተማሩ ያሉትን ተመራቂ ተማሪዎች እና አንደኛ ዓመት ተማሪዎች እና አራተኛ ላይ የተቀመጠው የሪሜዲያል ተማሪዎች ነው ማለት ነው። ስለዚህ እነዚህ ተማሪዎችን አይመለከትም ይላል። የመጨረሻ የክላስ ማስተማሪያ የሚያበቃው ግንቦት 7 ነው። ከዛ የማጠቃለያ ፈተና ከግንቦት 10 እስከ ግንቦት 18 ይሰጥና ተማሪዎች ግንቦት 21 እና 22 ይወጣሉ ማለት ነው። ያው ግንቦት 19 የአረፋ በዓል ስለሆነ ማለት ነው። ግንቦት እስከ 18 ይሰጥና ግንቦት 19 የአረፋ በዓል ነው። ስለዚህ ግንቦት 20 እና 22 ተማሪዎች የሚወጡ ይሆናል ማለት ነው። ስለዚህ እዚህ ጋር ከ1 እስከ 4 የተጠቀሱት ተመራቂ ተማሪዎች፣ አንደኛ ዓመት ተማሪዎች፣ በዚህ ዓመት 3 ሴሚስተር የሚማሩ እና አራተኛ ላይ እናንተን የሚመለከተው የሪሜዲያል ተማሪዎችን ነው ማለት። የሪሜዲያል ተማሪዎች ደግሞ በ22 አልወጡም ማለት እንደተባለው ከግንቦት 17 ጀምሮ በፈተና የሚቀጥሉ ይሆናል ማለት ነው። ስለዚህ ያንን ታሳቢ አድርጋችሁ በግንቦት አጋማሽ ላይ ፈተናው ይሰጣል በሚለው ለሁሉም ተማሪዎች እንደ ፕሮግራም ልትይዙት ትችላላችሁ ማለት ነው። ስለዚህ ይህንን ታሳቢ ማድረግ ራሳችሁን ዝግጁ እንድታደርጉ ይሁን ማለት ነው። ግን
በየግቢው የሚሰጠው የሞዴል ፈተና ኦንላይን የሚሰጣቸው የሞዴል ፈተና ቀኑ ሊለያይ ስለሚችል ከፋይናሉ ጋር እንዳይጋጭባችሁ ፋይናሉ ትምህርት ሚኒስቴር መጨረሻ ላይ የሚሰጠው ፈተና ለሁሉም ተማሪዎች ተመሳሳይ ነው። ባለፉት ዓመታት ሲደረግ እንደነበረው ተመሳሳይ ነው፣ ኦንላይን ነው። በዛ ላይ ደግሞ ባለፈው ዓመት የተደረገው 50 ጥያቄ ሆኖ ከመቶ የታጠፈ ነው። እንደዛ መልኩ ሊቀጥል ስለሚችል ራሳችሁን በዛ መንገድ እንድታዘጋጁ ይሁን። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ።